ዘመቻ አንድነት ተጠናክሮ ቀጥሏል። በሰርጎ ገቦች ሰራዊቱ አልቋል። ከባድ መሳሪያው አመራሮች ላይ ወድቋል። የጦር ግንባር መረጃዎችን በዝርዝር ተሰሙታላችሁ። የአማራ ፋኖ አንድ እንዳይሆን ያደረገው ኃይል ተለይቷል። ከባዱ ፈተናም መጥቷል። ለህዝቡ ጥሪ ቀርቧል። በቆይታችን ታዳምጡታላችሁ። ትግራይ ዛሬም በቀውስ ላይ ነው። ጌታቸው ረዳ ከአዳዲስ ሚስጥሮች ጋር መጥተዋል። የዘገባችን አካል ነው። ጠቅላይ ሚኒስትር አብይ አህመድ የቀረበላቸውን ጥያቄ አልመለሱም ተብሏል። የመንግስት ሰራተኛው አዲስ ቀረጥ ጉዳይ እያወዛገበ ቀጥሏል። ታዳምጡታላችሁ። ስለ ትራምፕና ፑቲን ግንኙነት አዲስ ነገር ተሰምቷል። የዓለም መነጋገሪያ ሆኗል። ሙሉ መረጃውን ታዳምጡታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። 13ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ ግንባሮች ድል ተቀዳጅቷል። በዚህም በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ ከነበረው የመንግስት ኃይል መካከል 6 የሞተ ሲሆን 8 ቁስለኛ በማድረግ የተሳካ ኦፕሬሽን ሰርቷል። የአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ ባደረገው ማጥቃት በብልጽግናው ኃይል ላይ ሰዋዊና ቁሳዊ ኪሳራ ደርሷል ተብሏል። በዚህም 17 ኃይል ሲደመሰስ 9 ደግሞ ቁስለኛ በማድረግ የ71ኛ ክፍለ ጦር አመራሮችና አባላትን በማጥቃት ታሪክ ሰርቷል። 3ኛው ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱር ቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፍ የነበረው የብልጽግና አመራር በዘሪሁን 13 የተበተነ ሲሆን ከነበሩት አመራሮች መካከል 2 አጃቢዎች ቁስለኛ ሆነዋል። በአማራ ፋኖ በጎጃም በሚገኙ ሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን የመንግስትን ጥምር ኃይል የመደምሰስ የመበተንና የማስከዳት ስራው ይቀጥላል ብሏል የእዙ የህዝብ ግንኙነት መምሪያ። የአማራ ህዝብ ከፋሽስታዊው የብልጽግና አገዛዝ ጋር እያደረገው ባለው ፊልሚያ መሬት ላይ በውጊያ ሜዳ አስደናቂ ድሎችን አስመዝግቧል። በዚህ የተደናገጠውና የጥፋት ዙፋኑ የተነቃነቀበት አብይ አህመድ መራሹ አሸባሪ መንግስት የሰማይና የምድር ጦር አዝምቶ የአማራን ህዝብ እየጨፈጨፈ ነው። ህዝባዊ መከራው ግማሽ ምዕት ዓመት የተጠጋ ሲሆን ባለፈው 1 ዓመት ብቻ አገዛዙ ዓለም ላይ በሰው ልጆች ላይ የማይፈጸሙ ኢሰብአዊ ድርጊቶችን ሁሉ በአማራ ህዝብ ላይ ፈጽሟል። ሆኖም የግፍ ጽዋው ሞልቶ የፈሰሰበት የትዕግስት ጥጉ ያለቀበት ለነጻነቱ የማይደራደረው የአማራ ህዝብ በእንቢተኝነት ተነስቶ የገዢዎችን የጭቆና ቀንበር እየሰበረ በአሸናፊነት ከፍታው ላይ ሆኗል። ከቅርብ ጊዜ ወዲህ ደግሞ የተገኘው ድል እንዲጠብቅ የበለጠ እንዲጠናከርና በመዋቅራዊ አደረጃጀት እየተመራ እንዲቀጥል ለማድረግ የሚያስችል ክፍለ ግዛቶቹን ያቀፈ አንድ አማራዊ አደረጃጀት ለመፍጠር ከፍተኛ ጥረት ሲደረግ ቆይቷል። ይሁን እንጂ እየተደረገ ባለው ትግል ውስጥ ሊፈጠሩ የሚችሉ ችግሮች እንደሚኖሩ የሚገመት ሲሆን በዚህም ውስጥ በትግሉ ሜዳ የተከሰተው በተለያዩ ምክንያቶች ሁሉም የተስማማበት አንድ ተቋም የማቆም ችግር ነው። እንዲህ ያለው ክፍተት ከውስጥና ከውጭ ጠላት ጋር በሚደረግ የትጥቅ ትግል ውስጥ ሁልጊዜም ሊከሰት የሚችል እንደሆነ ይታመናል። በመሆኑም ይህንን ታሳቢ ያደረገ ማስተካከያ ማድረግ አስፈላጊ ነው ተብሏል። በመሆኑም የተቋም ምስረታ ችግሩን በተደጋጋሚ ንግግሮች ወይም በሌሎች አማራጮች የመፍታት ሰፊ እድል ያለውና መስተካከሉ የማይቀር ቢሆንም ግዙፉን የትግል ዓላማ አሻግረው መመልከት የማይችሉ ወይም የማይፈልጉ የፌስቡክ፣ የትዊተር፣ ቲክቶክ እና የዩቲዩብ ገጾች ባለቤት የሆኑ ግለሰቦችና ቡድኖች ችግሩን የበለጠ እንዲሰፋና ጎራ ተለይቶ ንትርክ እንዲፈጠር እያደረጉ ነው። በግዙፉ የአማራ ህዝብ ትግል ውስጥ ዋነኛ ምሰሶ የሚሆን አንድ አማራዊ አደረጃጀት ምስረታ ሂደት ላይ ሰርገው በመግባት የድምጽ ግጆችን ሳይቀር አውጥቶ ለጠላት በማቀበል ከብልጽግና ያላነሰ የባንዳነት ተግባር ላይ ተሰማርተዋል። በመሆኑም አርቆ ማሰብ የሚያቀረሻቸው የስሜት ተጋላቢዎች በአስቸኳይ ከዚህ ድርጊታቸው መመለስና የችግሩን መፍቻ መንገድ ማመላከት ላይ ማተኮር አለባቸው። ይህ ባይቻል እንኳን ከከፋይና
መርዘኛ ፕሮፓጋንዳቸው በመታቀብ ለትግሉ ትልቅ አስተዋጽኦ እንዲያበረክቱ ይጠበቃል። የአማራ ህዝብ ከብልጽግናው አገዛዝ ጋር የሚያደርገው ትንቅንቅ ውጤታማ ሆኖ እንዲጠናቀቅ አሁንም ሰፊ ድጋፍና ርብርብን ይጠይቃል። በመሆኑም በተናጠልም ይሁን በቡድን ለትግሉ የሚደረጉ ድጋፎች የበለጠ ተጠናክረው መቀጠል አለባቸው። እየተካሄደ ባለው ትግል ይሁን ከዚያም በቀደመው ጊዜ በነበሩ መንግስታዊ ሽብሮች የአማራ ህዝብ በርካታ ማህበራዊና ኢኮኖሚያዊ ቀውሶችን እያስተናገደ ነው። በመሆኑም በመላው ዓለም የሚገኙ የአማራ በጎ አድራጎት ማህበራት ከሌሎች አጋር ድርጅቶች ጋር በመሆን ከአሁን በፊት ሲያደርጉ የነበረውን ድጋፍ አጠናክረው እንዲቀጥሉ ይጠበቃል። በብልጽግናው አገዛዝ ቤተሰቦቻቸው የተገደሉባቸው ህፃናት፣ በትግል ውስጥ የተሰዋው ጀግና ፋኖ ቤተሰቦች፣ አገዛዙ በከባድ መሳሪያ ንብረታቸውን ያወደመባቸው ምስኪኖች፣ አካላቸውን አጥተው የአልጋ ቁራኛ የሆኑ ታጋዮች፣ ከተለያዩ አካባቢዎች በብልጽግና ኃይሎች ተፈናቅለው ሐሩርና ቁር የሚፈራረቅባቸው ወገኖች ሰፊ እርዳታ የሚሹ በመሆናቸው የአማራ ማህበራትና ዓለም አቀፍ ተቋማት ትኩረት ሊሰጧቸው ይገባል። የአማራ ህዝብ የደረሰበትና እየደረሰበት ያለው መንግስታዊ መዋቅር ሰራሽ በደል አንገብግቧቸው ጫካ የገቡ ፋኖች ደግሞ የአሸናፊነቱ ቁልፍ ባነገቱት ነፍጥና ጀግንነት ላይ እንጂ በማንም ላይ ያልተመሰረተ መሆኑን ተረድተው ከዚህም ከሚረግጡና ከሚወዛወዙ ከፋፋዮች ጎን ባለመሰለፍ ትግላቸውን መቀጠል አለባቸው። ከክፍለ ሀገራዊ አጥር የወጣ ትስስር በመፍጠርና በመናበብም ትግሉን የበለጠ አጠናክሮ ማስቀጠል ይገባል። ያገኘውን የስንጥቅ አጋጣሚ በመጠቀም ነጣጥሎ ለማጥቃት ያሰፈሰፈው አረመኔው የብልጽግና መንግስት እድል እንዳያገኝና ከተጋደመበት እንዳይነሳ ጠንካራ አንድነትና ቀጠናዊ ትስስር ፈጥሮ ዋነኛው ጠላት ላይ ማተኮር ይጠይቃል። የተጀመረው ህዝባዊ የትጥቅ ትግል መሰረቱም ባለቤቱም ህዝብ ሆኖ ሳለ አሸባሪው የብልጽግናው አገዛዝ ትግሉን በተወሰኑ ግለሰቦች ብቻ የሚሽከረከር በማስመሰል የሚሰራ ከ28000 በላይ የሚዲያ መንጋ አሰማርቷል። የብልጽግናው የሚዲያ መንጋ የአንዱ ደጋፊና የሌላኛው ነቃፊ በመምሰል ልዩነቱ እንዲሰፋ አበክሮ በመስራት ላይ ነው። በሌላ መንገድ ደግሞ ፋኖች እርስ በርስ አልተስማሙም፣ እንኳን ሀገር ሊመሩ ለራሳቸውም አልሆኑ፣ እርስ በእርስ ሊተኳኮሱ ነው፣ ተበትነዋል፣ ስልጣን ፈላጊ ናቸው የሚል የተዛባ ፕሮፓጋንዳ በመስራት ህዝቡን ለማደናገር እየሞከረ ነው። በትግል ሜዳው ላይ ያለው የአማራ ህዝብ በብልጽግና የተዛባ ፕሮፓጋንዳም ሆነ በጥቃቅን አሉባልታዎች ሳይጠመድ በቀደሙት ጊዜያት እንዳደረገው ሁሉ ከጀግኖች ፋኖች ጎን ተሰልፎ ስርዓቱን በመዋጋት በሎጂስቲክ በመደገፍና መረጃ በማቀበል የሚያደርገውን ድጋፍ አጠናክሮ መቀጠል አለበት። ለአሸባሪው የብልጽግና መንግስት የሚሰጥ የደቂቃ እድልና እድሜ የአማራ ህዝብ የወደፊት እጣ ፈንታን የሚወስን በመሆኑ በድል ሳይዘናጉ በክስተቶች ሳይደናገጡ መቀጠል ያስፈልጋል። ህዝቡ በተለይም አጋጣሚውን ለመጠቀም በህዝቡ ሰርገው ገብተው የሚሰሩ የብልጽግና አሽከሮችን ተከታትሎ በመያዝና በመቅጣት ሚናውን እንዲወጣ ይፈለጋል። እንደ ህዝብ በህልውና የመቀጠል እድል የያዘው ይህ የአማራ ትውልድ ኃላፊነቱን በሚገባ የሚወጣው እንዲያሉ እድሎችን ሲገነባ ብቻ ነው። ከፍ ሲል እንደ ህዝብ የማጥፋት ቢያንስ ደግሞ በባርነት የመግዛት ህልም ያላቸው የአማራ ጠላቶች ለማንበርከክ ከዚህ ውጪ ምርጫ አለመኖሩ መታወቅ አለበት። ከትግራይ ጊዜያዊ ርዕሰ መስተዳደርነት ስልጣናቸው ተነስተው ወደ ዱባይ የተሻገሩት ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ መውቀሳቸውን ቀጥለዋል። በህወሓት የድርጅትነት ዘመን አስከፊ የሚባለው የክፍፍል ጊዜ ይህኛው እንደሆነ ይነሳል። አንጋፋ የድርጅቱ መሪዎችና የጦር ጄኔራሎች ሳይቀር በሁለት ጎራ የከፈለው ፖለቲካዊ ልዩነት መጠነኛ የጠመንጃ ትንኮሳዎችንም እንዳስከተለ
እንዳስከተለ ይነገራል። የጌታቸው ረዳን ከኃላፊነት መነሳት ተከትሎ ክልሉ ምክትል በነበሩት ጄኔራል ታደሰ ወረደ እየተመራ እንደሆነ ከመቀሌ የሚወጡ መረጃዎች ይጠቁማሉ። በሌላ መንገድ ደግሞ በደብረ ጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ፈትለወርቅ ገብረ እግዚአብሔርና አለም ገብረ ዋህድ የሚመራው የፓርቲ መዋቅር ከተሞችንና ዞኖችን መቆጣጠሩን አሳውቋል። የቀድሞና ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ እየተከሰቱ ያሉ ጉዳዮችን አስመልክተው ባሰራጩት ጽሑፍ ባለፉት 20 ቀናት በትግራይ ተፈጥሮ ያለው ከፍተኛ የፖለቲካ ትርምስ ኋላ ቀሩን ቡድን ባለፉት 2 ዓመታት የነበረው ስልጣን ወይም ሞት ሽረት ሴራው ወደ መጨረሻ ምዕራፍ እንዲዳረስ አድርጎታል ብለዋል። ከዚህ በፊት ጥሩ ታሪክ የነበራቸው አንዳንድ ታዋቂ ግለሰቦችም ሳይቀሩ ስርዓቱ ወደማይገባ ተግባር አሰማርቶ ታሪካቸው እንዲጨቀይ አድርጎታልም ነው ያሉት። የመንግስት መስሪያ ቤቶችን በኃይል ተቆጣጥሮ ማህተሞችን የዘረፈው ኃይል እስካሁን ያከናወናቸው 2 ነገሮች አሉ ያሉት አቶ ጌታቸው መጀመሪያ በኃይል በተቆጣጠራቸው ዋና ዋና ከተሞች መሬት ለደጋፊዎች ማከፋፈልና መውረር ለገቢ ምንጩ እንዲሆነው ብዙ መሬት ሽያጭ ማከናወን ናቸው ብለዋል። በተለይ በመቀሌ፣ ሀድነት፣ ሽሬታች፣ ቆራሮ፣ አክሱም ላይ ማይጮና አዲግራትና አካባቢውን ዋና ትኩረቱ አድርጎ ወረራውን እያከናወነ ሲሆን በሌሎች ዞኖችም እንደሚቀጥል ጠቁመዋል። ያለውን መሬት ለመሸጥና ለመከፋፈል እንጂ ሌላ ምንም ህዝባዊ ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ የትግራይ ወጣት መሬትህን ጠብቅ በወረሩት ማህተብ የሚደረግ የመሬት ወረራ ህጋዊ ቅቡልነት ስለሌለው በመግዛት የተሰማራችሁ ባለሀብቶች ገንዘባቸው አልባሌ ህገወጥ ተግባር ላይ ከማፍሰስ ልትቆጠቡ ይገባል የሚል መልእክትም አስተላልፈዋል። የዚህ ኋላ ቀር ቡድን ሁለተኛ ፍላጎት ስልጣን ይገባኛል ብሎ ከአዲስ አበባ መቀለ እየተመላለሰ ስልጣንን መለመንና ስልጣኑ ይሰጠኝ እንጂ የፕሪቶሪያን ስምምነት እፈጽማለሁ የተባልኩትን እፈጽማለሁ እያለ መኳተን ነው። ፕሬዝዳንት መሾም ስልጣኑ እንዳልሆነ ስለሚያውቅ በየጊዜው ሰዎችን እየቀያየረ ለፕሬዝዳንት ሹሙልኝ እያለ እየለመነ እድሉን በመሞከር ላይም ይገኛል ብለዋል። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው ያለቀቋቸው 2 አጀንዳዎች ካሉ መሬት መውረርና ስልጣንን መያዝ ብቻ ናቸው። የመላ ህዝባችንን ሰላም፣ የተፈናቃዮች ተስፋ፣ ለትግራይ ወጣት የነገ ተስፋውም ህልሙንም ነጥቀው ሊለቃቸው የማይችል መጥፎ አመላቸውን ለማስታገስ ወደ ተጨማሪ ትርምስ ለማስገባት እየታተሩ ይገኛሉ። በቃ ብለን ልናስቆማቸው ይገባል ነው ያሉት። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ ባለው ረቂቅ ላይ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሐሳቡን እንዳላቀረበ አስታወቀ። መጋቢት 9 ቀን 2017 ዓ.ም ለፓርላማ የቀረበው የህግ ረቂቅ የመንግስትና የግል ተቋማት ገቢ እንዲሰበስቡ የሚያስገድድ የአዋጅ ረቂቅ ለህዝብ እንደራሴዎች ምክር ቤት መቅረቡ ይታወሳል። ይህ አዋጅ ሰራተኞች ከደሞዛቸው ላይ የሚቆረጥ ብር እንደሚኖር ያመለክታል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በበኩሉ በዚህ ጉዳይ የስራ አስፈጻሚ ኮሚቴ ተወያይቶ ምክረ ሐሳቡን እንደሚያቀርብ ነገር ግን እስካሁን እንዳልተወያየና ምክረ ሐሳቡን ለሚመለከተው የመንግስት አካል በረቂቁ ዙሪያ እንዳላቀረበ ተናግሯል። የኢሰማኮ የውጭና የህዝብ ግንኙነት ኃላፊው አያሌው መሐመድ ይህንን ረቂቅ ልንቃወምበት የምንችለው ጭብጥ የሚኖረን ከዚህ ቀደም ብዙ የጠየቅናቸው ጥያቄዎች መኖራቸውን አስታውሰን እነሱ ባልተመለሱበት ሁኔታ ይህ የሰራተኛውንም አቅም ይጎዳል በሚል ነው ብለዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ከዚህ ቀደም የሰራተኞችን የደሞዝ ግብር ቅነሳን በተመለከተ ለጠቅላይ ሚኒስትሩ ደብዳቤ ማስገባቱ የሚታወስ ሲሆን እስካሁን የተገኘ ምላሽ እንደሌለና ኮንፌዴሬሽኑም የመንግስትን ምላሽ እየጠበቀ እንደሆነ አንስተዋል። በአዲሱ አዋጅ የተዘረዘሩ አገልግሎቶችን የሚሰጡ ተቋማት በደንቡ የሚወሰነውን ክፍያ ሰብስበው ለፈንዱ ሂሳብ በወቅቱ ገቢ የማድረግ ግዴታ እንዳለባቸው በአዋጁ ተደንግጓል።
ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዝዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥበዋል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዘለንስኪን ወደ ኦቫል ኦፊስ ጠርቷቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝዳንት ስም ሲያወድሱ ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ